ሰላም እንዴት ቆያችሁ? በመጀመሪያ ቻናሌን ሰብስክራይብ እና ላይክ በማድረግ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በዛሬ ቪዲዮአችን ዲስከስ የምናደርገው 2016 የካቲት ላይ የተሰጠውን የአካውንቲንግ ኤንድ ፋይናንስ ኤግዚት ኤግዛም ጥያቄዎችን በመስራት ነው። ስለዚህ የ2016 ሚድ ይር ኤግዚት ኤግዛማችንን ጥያቄዎች ነው እዚህ ጋር ሪቪው ያደረገን የምንሰራው ማለት ነው። በተጨማሪም ተፈታኞች የሚያገኙቸው የሳይድ ቤኔፊቶች አሉ። ለምሳሌ የጥያቄዎችን ባህሪን እንደዚሁም ደግሞ ኮንፊደንሳቸውን ለማዳበር ያለባቸውን ጋፕ ለመለየት እንደዚሁም ደግሞ ስፔሲፊካሊ የኤግዚት ኤግዛም ብሉፕሪንት መሰረት አድርጋችሁ የምታነቡ ተማሪዎች ኤግዚት ኤግዛም ብሉፕሪንት ውስጥ ያለሉ ማለትም ሪስክ ማኔጅመንት፣ አካውንቲንግ ኢንፎርሜሽን ሲስተም ከሪሰርች የወጡ ጥያቄዎች እንዳሉ አይታችሁ አድማሳችሁን ኤክስቴንድ እንድታረጉ እንደዚሁም ደግሞ ታይም ማኔጅመንታችሁን እንዴት አጀስት ማድረግ እንዳለባችሁ ፕራክቲስ የምታረጉበት ሴሽን ይሆናል ብዬ አስባለሁ። ወደ ቪዲዮ እንሂድ። የመጀመሪያው ጥያቄ ምንድነው የሚለን which one of the following statement is true about account ነው። ስለ አካውንቶች ትክክል የሆነው ስቴትመንት የቱ ነው? አካውንቲንግ ላይ አካውንት የሚባሉት የሪካርዲንግ ፕሌስ ናቸው። ስፔሲፊካሊ አሴት ሊያቢሊቲ ወይም ደግሞ የኢኩዊቲ አይተሞች መጨመራቸውን መቀነሳቸውን የምንመዘግብበት ቦታ ነው አካውንት የሚባለው። ሌፍት ሳይዱ ዴቢት ነው፣ ራይት ሳይዱ ደግሞ ክሬዲት ነው የሚባለው። ስለዚህ ኤ ላይ ትክክለኛ መልሱ እናገኛለን። ቢ ላይ እንደምታዩት ሌፍት ሳይዱ ነው የሚለን፣ ሲ ላይ ደግሞ ራይት ሳይዱን፣ ዘን ዲ ላይ ሴፓሬት የሆኑ ስፔሲፊክ አካውንቶች አሉ ለአሴት በት ለሊያቢሊቲ ሲሆን ግን አንድ ነው ኮምፕሊትሊ ማይገናኝ ነው ማለት ነው። ሁለተኛው ደግሞ which one of the following is not characteristics of government business enterprise with the meanings of IBSAS? IBSAS ምንድነው የሚፈልገው? ስለ government business enterpriseዎች ሪላንት እንዳይሆኑ ኮንቲኒንግ የሆነ የገቨርንመንት ፈንዲንግ ላይ going concern ለመጠበቅ። ስለዚህ ኮንቲኒንግ የሆነ ገቨርንመንት ፈንዲንጋቸው ኤክስክሉድ የሚያደርገው በአምስት ላንግስ መሰረት purchase of output ላይ ነው ማለት ነው። ስለዚህ የነን ደግሞ ኤ ላይ እናገኘዋለን። it's reliant on continuing government fund to be a going concern ነው ብሎ። ስለዚህ የሚቀረነውን ኢዝሊ የመጀመሪያው ምርጫ ላይ እናያለን፣ ሁለተኛ ላይ፣ ሶስተኛ እንደዚሁም ደግሞ ዲ አማራጮች አሉ። ቪዲዮውን ፓውዝ አድርጋችሁ ማንበብ ትችላላችሁ። ሶስተኛው ደግሞ ምንድነው የሚለን it's an approach ነው plant asset whose a fair value can be measured reliably are carried after the acquisition at fair value less any subsequent accumulated depreciation and subsequent impairment loss. This measurement method is what? Measurement subsequent ወይም ደግሞ initial recognition ሲሆን በአይኤስ 16 መሰረት ፐርሚት የሚያደርጋቸው ሁለት የአካውንቲንግ ሞዴሎች አሉ። የመጀመሪያው ኮስት ሞዴል ነው፣ ሁለተኛው ደግሞ ሪቫሉዌሽን ሞዴል። ኮስት ሞዴል የምንጠቀም ከሆነ አሴቱ ኬር የሚደረገው ኮስት ማይነስ accumulated depreciation and impairment ነው። አይኤስ 16 30 ላይ በተቀመጠው መሰረት ማለት ነው። እነዚህም አይኤስ 16 31 ላይ በመናገኘው መሰረት ሪቫሉዌሽን ሞዴላችን ሲሆን ሁለተኛው አሴቱ ኬር የሚደረገው ሪቫሉድ የሆነው አማውንቱ ከፌር ቫልዩ as the date of revaluation less than subsequent depreciation and impairment that provided fair value can be measured reliably ነው። ስለዚህ ሪቫሉዌሽን ሞዴላችን በሪቫሉዌሽን ሞዴል ስር ሲሆን ሪቫሉ የሚደረገው ሬጉላርሊ መሆን አለበት። ስለዚህ ሬጉላርሊ ሪቫሉ የምናረግ ከሆነ ደግሞ ኬሪ አማውንቱ ከፌር ቫልዩ ጋር ማቴሪያል የሆነ ዲፈረንስ አይኖረው፣ ተመጣጣኝ ነው የሚሆነው የባላንስ ሺት ዴታችን ጋር ነው የሚሆነው። ሶ በዚህ መሰረት ትክክለኛው የሚሆነው የአልተርኔቲቭ ቢ ነው ማለት ነው። አራተኛው ጥያቄ ጋር ስንሄድ in consolidated financial statement group ምንድነው ሪፈር የሚያደርገው? አድቫንስ ማለት ነው። subsidiary not controlled by parent, holding company, parent and subsidiary, portion of parent and ownership ነው። ስለዚህ ጋር ግሩፕ ሪፕሬዘንት የሚያደርገው የፓረንቱንና የሳብሲዲያሪውን ነው። ሶ ሲ ነው መልሳችን። አምስተኛው ጥያቄ which one of the following options correctly describes the meanings of flexible budget variance? flexible budget variance correctly describe የሚያደርገው የትኛው ነው? ስለዚህ flexible budget variance የሚባለው የአክቹዋል እና የበጀትድ ዲፈረንሳችን ነው።
ኤ ላይ እንደምታዩት the difference between static budget amount and flexible ይለናል። B difference between total standard cost and total cost for unit produced ነው ብለ C ላይ እንደምታዩት the difference between actual result and corresponding flexible budget amount ትክክለኛ መልሳችን የሚሆነው C ነው ማለት ነው። ስድስተኛ ጥያቄ dimensioning activity based management which provides cost information about resources, activities, and cost object of interest such as products, customers, supplies, and distribution channel is called የአክቲቪቲ ቤዝድ ማኔጅመንት ዳይሜንሽን ነው። ፕሮቫይድ የሚያደርገው ግን የኮስት ኢንፎርሜሽን ነው። ስለ ሪሶርሳችን፣ ስለ አክቲቪቲዎቻችን እንደዚሁም ደግሞ ስለ ኮስት ኦብጀክቶቻችን ኢንተረስት ለምሳሌ በፕሮዳክት ላይ ሊሆን ይችላል፣ በከስተመር ላይ ሊሆን ይችላል፣ በሰፕላየሮች ላይ ወይም ደግሞ በዲስትሪቢዩሽን ቻናሎች ላይ ሊሆን ይችላል። ይህን ጥያቄ ከመመለሳችን በፊት አክቲቪቲ ቤዝድ ማኔጅመንት ወይም ደግሞ ኤቢኤም የሚባለው አናላይዝ የሚያደርገው የካምፓኒውን ፕሮፊታቢሊቲ by looking at each aspects of its business to determine the strengths and weakness የቢዝነሱን strengths እና weakness ዲተርማይን ለማድረግ እያንዳንዱን አስፔክት ነው የሚያየው። ስለዚህ ኤቢኤም ለምንድን ነው የሚጠቅመው? ማኔጅመንቱ የትኛው ኤሪያ ነው ሉዚንግ ማኒ ወይም ደግሞ ኢምፕሩቭ መደረግ ያለበት otherwise ከት መደረግ ያለበት የትኛው ነው የሚለው ለመለየት የሚረዱ መረጃዎችን ነው የሚሰጠው። ሶ ሁለት ዳይሜንሽኖች አሉት ማለት ነው። የኮስት ዳይሜንሽን እና የፕሮሰስ ዳይሜንሽን ማለት። ኮስት ዳይሜንሽን ኮንሰርን የሚያደርገው አኪዩሬት የሆነ የኮስት አሳይመንት ለምሳሌ ለአንድ ኦብጀክት ከፕሮዳክት ወይም ደግሞ ከከስተመር ሊሆን ይችላል አክቲቪቲ ቤዝ መሰረት አድርገን በስ ዳይሜንሽን ሲሆን፣ ሁለተኛው ዳይሜንሽን ደግሞ የፕሮሰስ ዳይሜንሽን ነው የሚሆነው። ፕሮቫይድ የሚያደርገው ኢንፎርሜሽን why work is done and how well it is done የሚሉ እንዴት ነው ስራዎቹ እየተሰሩ ያሉት እንደዚሁም ደግሞ ምን ያክል ዌል እየተሰሩ ነው። ስለዚህ ኮንሰርን የሚያደርገው ኮስት ድራይቭ አናሊሲስ ወይም ደግሞ አክቲቪቲ አናሊሲስ እንደዚሁም ፐርፎርማንስ ሜዠርመንት ነው ማለት ነው። የኛ ጥያቄ ደግሞ የሚጠይቀን ኮስት ኢንፎርሜሽን ስለሆነ ኦብጀክት ዳይሜንሽን አይሆንም፣ ፕሮሰስ ዳይሜንሽን አይሆንም፣ አክቲቪቲ ቤዝ አይሆንም። ትክክለኛው መልሳችን የሚሆነው ኮስት ዳይሜንሽን ዲ ነው ማለት ነው። ሰባተኛ ጥያቄ according to international financial reporting standard ወይም ደግሞ IFRS 15 revenue recognition principle ምንድነው ስቴት የሚያደርገው? revenue principle ላይ ካሉ ኮር የሚባሉ ፕሪንሲፕሎች ውስጥ ወይም ደግሞ 5 ስቴፕ ያለው የሞዴል ፍሬምወርካችንን ስናይ IFRS 15 ላይ የመጀመሪያው identify the contract with the customer ከከስተመሩ ጋር ያለውን ኮንትራክት አይደንቲፋይ ማድረግ። ሁለተኛ ደግሞ identify the performance obligation the contract ለኮንትራክት ውስጥ ያሉ performance obligationዎችን አይደንቲፋይ ማድረግ። ሶስተኛ ላይ determine the transaction price ነው። አራተኛው allocate the transaction price to performance obligation the contract ነው። finally recognize እናደርጋለን revenue ሳስፋይ በተደረገው የperformance obligation መሰረት። ስለዚህ ኤ ላይ fiscal year should be correspond with academic calendar with a calendar year fiscal year ከካላንደሩ ጋር correspond ማድረግ አለበት። ቢ ኤክስፔንሱ ማች ማድረግ አለበት ከረበም። ሲ ላይ economic life of business can be divided into artificial time period ነው የሚለው። ዲ ላይ ደግሞ ስናይ revenue should be recognized when the performance obligation is satisfied ትክክለኛው መልሳችን። ስምንተኛ ጥያቄ assume Mr. Solomon is an employee of ABC company. In computing payroll of employees, his income after all deduction have been made is 9,725. This amount expressed as Mr. Solomon የኤቢሲ ተቀጣሪ ነው። ፔሮል በሚያሳላ ጊዜ ሁሉም አይነት ዲዳክሽኖች ከተቀነሱ በኋላ እጁ ላይ የሚደርሰው 9725 ነው። ቻማውንት ምን ተብላ ትገለጻለች? ግሮስ earning አለ። ግሮስ earning ቶታል አማውንት ኦፍ earning ነው። በቤዚክ ሳላሪ፣ በአሎዋንስ፣ በኦቨርታይም፣ በቦነስ፣ በኮሚሽን ያገኛቸው ገቢዎቹ ድምር ነው። አሎዋንስ አበሎቹ ናቸው። ኔት ፔይ እጁ ላይ የሚደርሰው ትክክለኛው አማውንት እዚህ ጋር ሪፕሬዘንት የሚያደርግልን ነው። ኦቨርታይም ደግሞ ከስራ ሰዓት በተጨማሪ ለሰራቸው ጊዜያቶች የሚከፈለው ገንዘብ ነው። ሶ ትክክለኛው መልሳችን የሚሆነው ሲ ኔት ፔይ ነው ማለት ነው። ዘጠነኛ ጥያቄያችን ደግሞ which one is correct match from alternatives below የተሰጡ ኦልተርኔቲቮች ውስጥ ኮሬክት የሚባለው ማች የትኛው ነው? ኦዲት ነው። ታክስ ኦዲተር ኦፕሬሽናል ኦዲት ነው የሚሰራው። ኤክስተርናል ኦዲተር ፋይናንሻል ስቴትመንት ኦዲት ነው የሚያደርገው።
ኢንተርናል ኦዲተሮች ኤግዛማይን ያደርጋሉ የታክስ ፔየሮችን ሪተርን። ኢንተርናል ኦዲተሮች ፋይናንሻል ስቴትመንት ያሉ። ታክስ ኦዲተር ከሆነ ታክስ ነው ታክስ ሪተርን ነው የሚያየው። ኤክስተርናል ኦዲተር ከሆነ ግን ፋይናንሻል ስቴትመንት ነው የሚያየው። ትክክለኛ መልሳችን ያ ነው የሚሆነው ቢ። 10ኛ ላይ የምናገኘው ጥያቄ ስዊት ካምፓኒ አንአጀስትድ የሆነው ትራያል ባላንሱ አካውንት ረሲቨብል የሚያሳየው 674,000 ነው። እንደገና ደግሞ አት ዘ ኤንድ ባላንስ ኦፍ allowance for doubtful account based on the aging schedule account receivable show 115,950 ነው የሚለው። so what amount of bad debt expense should Sweet company report for the year end? Assume that the allowance account had been debit balance of 15,800 before adjustment. ስለዚህ ከአጀስትመንት በፊት ዴቢት ላይ ቢኖረው allowance for doubtful account 15,800 ዴቢት ባላንስ። ስለዚህ uncollectible amount ደግሞ 115,950 አለ። ሁለቱን ስንደምራቸው ወደ 131,750 ነው የሚመጣው። እዚህ ጋር የቁጥር ስህተት አለው ቢ ላይ ማለትም 134,000 ሚሊዮን 131,750 አድርጋችሁ ትመልሳላችሁ ማለት ነው። ለወደፊት በፈተና ሂደት ውስጥ ከሆነም ቤስት የሚባለውን ኦፕሽን ነው የምትመርጡት የዚህ አይነት ስህተቶች ቢያጋጥማችሁ። 11ኛ ጥያቄ which one is not typically for profit business? typically ለፕሮፊት ቢዝነስ ያልሆነው የትኛው ነው? ኤ ላይ ኦፕሬት የሚያደርጉበት ፐርፐስ ጉድስ እና ሰርቪሶችን ፕሮቫይድ በማድረግ ኢኩቫለንት ፕሮፊት ለማግኘት ነው። ኖት ነው የሚያን ጥያቄ። ይሄ ደግሞ ኮሬክት ነው። ቢ ላይ ፈንድ ፕሮቫይደሮች ኤክስፔክት የሚያደርጉት ኢኮኖሚክ ሪተርን አለ ነው። ትክክል ነው። ፈንድ ፕሮቫይድ የሚያደርጉት ኢንቨስተሮች ሼርሆልደሮች ወይም ደግሞ አበዳሪዎች ፕሮፊትን ኤክስፔክት በማድረግ ነው። ኢን ዘ ፎርም ኦፍ ዲቪደንድ ሊሆን ይችላል ወይም ደግሞ ስቶክ አፕሪሲዬሽን ሊሆን ይችላል፣ በኢንትረስት መልክ ሊሆን ይችላል፣ whatever it is. say they not operate in competitive market. competitive market ላይ ኦፕሬት አያደርጉም። ትክክለኛ አይደለም። ስለዚህ ኖት ቲፒካሊ የሆነው ዲን በምናየው ጊዜ there is a defined ownership interest that entitles owners a share of residual interest. defined የሆነ ownership አለ፣ ስቴክሆልደሮች ይኖሩታል ፕሮፊቱን ሪሜን የሚያደርጉ። 12ኛ ጥያቄ which one of the following account is not a part of acquisition and payment cycle? ከሚከተሉት ውስጥ የአኩዚሽን እና የፔመንት ሳይክል ያልሆነው አካውንት የቱ ነው? ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት፣ ሴልስ ሪተርን ኤንድ አላዋንስ። ቃሉ ራሱ ሪፕሬዘንት ያደርጋል ሴልስ እና ሪተርን አላዋንስ ነው። አካውንት ፔየብል ፓርት ነው። ፕሪፔር ኤክስፔንሶችን ፓርት ናቸው። ስለዚህ ትክክለኛ መልሳችን ቢ ነው የሚሆነው። 13ኛ ጥያቄ which one of the following from the following one is not objectives of public enterprise? ከሚከተሉት የፐብሊክ ኢንተርፕራይዝ ኦብጀክቲቭ ያልሆነው የትኛው ነው? to ensure balanced regional development ኮመን የሚባለው የፐብሊክ ኢንተርፕራይዞች ኦብጀክቲቭ ነው። ሁለተኛው ደግሞ to prevent the growth of monopoly ሞኖፖሊዎችን ኮምፒቲተር እንዲኖራቸው ማድረግ ወይም ደግሞ ፕሪቨንት ማድረግ ጎላቸው ኦብጀክቲቫቸው ነው። ክሊርሊ ሲ to channelize the resource ፐብሊክ ኢንተርፕራይዞች ዳይሬክት ሪሶርሶችን ትዋርድ ያደርጋሉ ለስፔሲፊክ ጎል፣ ለምሳሌ ለኢንፍራስትራክቸር ዴቨሎፕመንት፣ ለሶሻል ዌልፌር ፕሮግራም። ስለዚህ ሪሶርሶችን ቻናላይዝ ያደርጋሉ። ዲ to increase inequalities of income distribution። ስለዚህ ኖት ኦብጀክቲቭ ያልሆነው የፐብሊክ ኢንተርፕራይዞች ዲ ነው ማለት ነው። 14ኛ ጥያቄ the allocation base should results more cost allocated to the cost object that benefits most from incurring cost። ብዙ ኮስቶችን ኢንኮር በማድረጋችን ምክንያት ብዙ ቤኔፊት የሚያስገኝልን የኮስት አሎኬሽን የትኛው ክራይቴሪያ ነው አካውንታንቱ መጠቀም ያለበት? ሪሌቲቭ ቤኔፊት፣ ability to bear cost፣ equity እና የኮስት ኦብጀክቲቭ የሚባሉ ምርጫዎች አሉ። ability to bear cost የሚባለው አፕሮች cost based on the cost object capacity to observe cost ነው። ስለዚህ regardless of benefit receive የሚያደርገው absorb የማድረግ ካፓሲቲውን ሜቢ አኩሬት የሆነ ሪፍሌክት የሚያደርገው የትሩ ኮስት ድራይቨር ላይ ኖሮ ይችላል። ኢኩዊቲ የምንለው ደግሞ ፌር እና ኢኳል ዲስትሪቢዩሽን ኦፍ ኮስት አክሮስ ኮስት ኦብጀክት ነው። እዚህ ጋር
ስለዚህ some benefit more than others ወይም ደግሞ ፌርነሱ ኮንሲደር አይደረግም it does not directly kind of cost allocation benefit delay cost objective ደግሞ ተመልከቱ cost objective የሚባለው ሪፈር የሚያደርገው items which you are calculating the cost not specific allocation criteria ስለዚህ ትክክለኛው መልሳችን የሚሆነው የሪላቲቭ ቤኔፊት 15ኛ ጥያቄ assume XYZ Ltd manufacturer of cotton ነው ኮተን የሚያመርት ነውና 40% ዴት ሲሆን 60% ደግሞ ኢኩዊቲ የካፒታል ስትራክቸር ነው ያለው ፊርሙ ኤስቲሜት ያደረገው አፍተር ታክስ ኮስት ኦፍ ዴቱ 7% ሲሆን ኤስቲሜትድ የሆነ ኮስት ኦፍ ኢኩዊቲ ደግሞ 12% ነው ስለዚህ how much will be the firm's weighted average cost of capital ነው የሚለው weighted average cost of capital ካልኩሌት በመናረክበት ፎርሙላ ማለትም ያ weighted average of ዴታችንን 40% ሲባዛ በ expected የዴት ሪዛልታችን ማለትም በ7% አባዝተን የዌስት አቨሬጅ ኦፍ ኢኩዊቲያችንን 60%ን በኤክስፔክትድ ኮስት ኦፍ ኤስቲሜትድ ኮስት ኦፍ ኢኩዊቲያችን 12% ስናበዛው የሚሰጠን 0.1 ወይም ደግሞ 10% ነው ሶ ትክክለኛ የሚሆነው ዌስት አቨሬጅ ኮስት ኦፍ ካፒታላችን ሲ ላይ 10% ነው 16ኛ ጥያቄ which one of the following indicators when the producers shift the tax burden to factors of production ለምሳሌ ሰፕላየር እና ሮ ማቴሪያል የትኛው shifting ነው አምራቹ የመጣበትን የታክስ በርደን ወደ ሰፕላየሮቹ ወይም ደግሞ ወደ ሮ ማቴሪያሎቹ shift ማድረጉን የሚገልጸው እንደሚታወቀው ታክስ በርደን ሲመጣ ማኒፋክቸረሮች ወይ ወደ ከስተመሮቹ shift ያደርጉታል ወይም ደግሞ ወደ ኋላ ወደ ሰራተኞቻቸው otherwise ሮ ማቴሪያል ወደሚያቀርቡ ሰፕላየሮቻቸው shift ሊያደርጉ ይችላሉ forward shifting backward እንደዚህም ደግሞ ታክስ ኢንሲደንስ ታክስ ኢምፓክት የሚባሉ ምርጫዎች አሉ መልሳችን የሚሆነው backward shifting ነው የሚባለው ወደ ኋላ እቃ ወደሚያቀርቡለት ሰዎች ስለሆነ በርደን shift እያደረገ ያለው ታስረክቡበትን እቃ ዋጋ ቀንሱልኝ የታክስ በርደን ስለመጣ ይያላሉ forward የሚባለው ለከስተመሮቹ የሚሸጥበት ዋጋ ላይ ቢጨምር ነበር 17ኛው when a person with a primary responsibility of reconciling the bank account and making bank deposits also company's account which one of the following control activities violated አንድ ግለሰብ primary responsibility reconcile ማድረግ እንደዚሁም ደግሞ የባንክ ዲፖዚቶችን ሜክ ማድረግ ከሆነ የትኛውን የኮንትሮል አክቲቪቲ ቫዮሌት አድርጓል segregation of duty ማለት internal control over cash ላይ ዲዩቲዎቹ ሴፓሬት መሆን አለባቸው ነው የሚለን የካሸር አካውንታንት ኦዲተር የመሳሰሉት ስለዚህ ፊዚካል ኮንትሮል segregation of duty independent control verification እና document procedure የሚባሉ ምርጫዎች አሉ ትክክለኛው መልሳችን የሚሆነው segregation of duty የሚባለው የኮንትሮል አክቲቪቲ ነው ቫዮሌት የተደረገው 18ኛ ጥያቄ which one of the following describes how fixed cost in total and per unit behaves with a changes in the level of quantity ነው በሌቭል ኦፍ ኳንቲቲዎቹ መሰረት ከፊክስድ ኮስቱ ቶታል እና ከፐር ዩኒት ቼንጅ የሚያደርገው ወይም ደግሞ ለውጥ ቢሄቭ የሚያደርገው የትኛው ነው ኤ remain the same ነው የሚሆነው ዩኒቱ at every level of activity B remain the same in the total but vary ያደርጋል per unit ቤዙ ላይ ነው የሚለው ሲ ላይ ደግሞ vary ያደርጋል in the total directly እንደገና ደግሞ proportionally with the change in activity level ነው የሚለው D the same ነው remain የሚያደርገው dollar amount as a level of activity change ትክክለኛ መልሳችን ቢ ላይ ነው ያለው 19ኛው ጥያቄ how much will be the return on common equity return on equityችን ምን ያክል ነው የሚሆነው if the company has 20 billion of sales 20 billion ሴልሶች ቢኖሩት 1 billion net income ቢኖረው እና ቶታል አሴቶቹ ደግሞ 10 billion ቢሆን የካምፓኒው ቶታል አሴቱ ኢኳል ነው ከኢንቨስትድ ካፒታሉ ጋር and this invested capital ደግሞ ኮንሲስት የሚያደርገው half debt ነው half ደግሞ common equity ነው so return on equity የሚባለው net incomeአችን ሲካፈል ለቶታል ኢኩዊቲያችን ነው ቶታል ካፒታላችን እኩል ይሆናል ቶታል አሴት ነው ስለዚህ ቶታል አሴታችን ደግሞ 10 ቢሊዮን ነው የተሰጠን half ማለትም 5 ቢሊዮኑ debt ነው
ሌላኛው 5 ቢሊዮን ደግሞ ኢኩዊቲ ነው እያለን ያለው። ስለዚህ ሪተርን ኦን ኢኩዊቲያችን 1 ቢሊዮን ሲካፈል ለ5 ቢሊዮን ስናደርግ 0.2 ወይም ደግሞ 20% ነው የሚሆነው ማለት ነው ሪተርን ኦን ኮመን ኢኩዊቲያችን። 20ኛው ጥያቄ ምንድነው የሚለን state an internal impairment indicator from a given alternatives ፕሮፐርቲ ፕላንት ኤንድ ኢኩዊፕመንቶቻችን ኤርሊ ዲፕሪሺየት ሊያደርጉ ይችላሉ በኢንተርናል እና ኤክስተርናል ፋክተሮች ከተቀመጠላቸው ኤስቲሜትድ ዩዝፉል ላይፍ ቀድመው ከጥቅም ውጪ ሊሆኑ ይችላሉ በኦብሰለሰንስ በቴክኖሎጂ በኢንቫይሮንመንት በሬጉላቶሪ ሪኳየርመንቶች ቢያመሳሰሉት። ስለዚህ ኢንተርናል የሚባሉ ኢንዲኬተሮች አሉ አሴቱ ኢምፓየር እያደረገ እንደሆነ የሚገልጹ እና ኦብሰለሰንስ እንደዚሁም ደግሞ የኢንተርናል ኤግዛማይነሮቹ ሪፖርት ዲስኮንቲኒዩይንግ ኦፕሬሽን ካለ ኤቪደንሶች ካሉ ፐርፎርማንሱ ሲግኒፊካንትሊ እየቀነሰ እንደሆነ ኢንተርናሎች ናቸው። ኤክስተርናሊ በሬጉላቶሪ ሪኳየርመንት ወይም ደግሞ በማርኬቱ ቫልዩ እንደዚሁም ደግሞ በቴክኖሎጂ otherwise በኢንተረስት ሬት በመሳሰሉት ኢምፓየር ሊያደርግ ይችላል። ጥያቄያችን የሚለው ምንድነው ኢንተርናል ኢምፓየርመንት ኢንዲኬተር የትኛው ነው? A change in the market interest rate, B obsolescence, C decline the market value፣ D ላይ ደግሞ change in the legal environment ነው የሚለው። ስለዚህ ትክክለኛው መልሳችን የሚሆነው obsolescence ነው። የobsolescence of physical assets ነው የሚሆነው ኢንተርናል ኢንዲኬተር። ሌሎች ጥያቄዎችም አሉ ስለ IAS 12 እንደዚሁም ደግሞ ስለ ኦብጀክቲቭስ ኦፍ ኮስት አካውንቲንግ የመሳሰሉ በቀጣይ በደንብ ዲቴል እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ታሳውቁኛላችሁ። ለዛሬ የነበረን ቪዲዮ እዚህ ጋር ያበቃል። አመሰግናለሁ።